አመሰግናለሁ። አው ባለፉት ጥቂት አመታት ገዢው ፓርቲ ራሱን ለማደስ የገባው ቃል ነበረ። በቃሉ መሰረት አንዳንድ እርምጃዎችን ሲወስድ እንደነበረ ይታወቃል። ከነዚህ እርምጃዎች ውስጥ አንዱ ከፖለቲካ ጋራ በተያያዘ ሁኔታ እስር ቤት የነበሩ ሰዎች እንዲፈቱ የማድረጉ ሂደት ነበረ። በዛ ሁኔታ ውስጥ እኔም አንዱ በዛ ሂደት ውስጥ ካለፉ ሰዎች ውስጥ አንዱ ነኝ። በወቅቱ ማረሚያ ቤት ነበርኩኝ እና በዛው መሰረት እዛ የቀሩ ዛሬም ብዙ የሰብአዊ መብት ታጋዮችና ለዚህ ሀገር ባንድም ሆነ በሌላ መልኩ አስተዋጽኦ ሊያበረክቱ የሚችሉ ከገዢው ፓርቲ የተለየ ፖለቲካ አመለካከት ያላቸው ሰዎች አሁንም እዛ የቀሩ ቢሆንም ጥቂት የማይባሉ ሰዎች ግን ተፈተዋል። ይሄ እንደ አንድ መልካም ነገር የሚታይ ነው። በአንጻሩ ደግሞ እንደገና ከተፈቱ ሰዎች መካከል ተመልሰው ብዙም ጊዜ ሳይቆዩ ይሄ ነው የተባለ ግልጽ የሆነ ክስም ሳይቀርብባቸው እንደገና ተመልሰው እስር ቤት የገቡ አሁን በምንነጋገርበት ሰዓት እንኳን እስር ቤት ያሉ ወንድሞቻችን አሉ። መጀመሪያም ብዙም ያልተፈቱ እዛም የነበሩ አሉ። አሁን ደግሞ ተመልሰውም የገቡ አሉ። ስለዚህ ራስን የማደስ የተጀመሩ እርምጃዎች ሙሉ በሙሉ ከግብ ደርሰዋል ወይም ግባቸውን መጥተዋል ለማለት ባልችልም ከበፊቱ ትንሽ አንድ የተጀመረ ነገር አለ። ምናልባት በአዲሱ አስተዳደር ደግሞ ይሄ የተሻለ ሊኬድበት ይችላል የሚል ተስፋ ነው ያለኝ። በዚህ በተሃድሶ ሂደትና በአዲሱ ጠቅላይ ሚኒስትር አመራረጥ ዙሪያ ግን ውይይቶቹና ስብሰባዎቹ ካይዱ የነበሩት በዝግ ስብሰባ ስለነበረ መረጃዎችም ይደርሱን ስላልነበረ እኔ በበኩሌ በዛ ላይ ብዙ ምሰጠው ማስተያየት አልነበረም። ግን እንደ አንድ ተራሶ በውጤቱ ሲገመግሙት እንዴት ያዩታል? በነገሩ ዝም ብዬ እንደ አንድ ተራሶ ሲገመግም በገዢው ፓርቲ አባላት መካከል የከረረ ውይይት፣ ፍጭት፣ ክርክር፣ ሰጥቶ መቀበል አታካች የሆነ ስራ እንደነበረ ለመገመት ይቻላል። ከወሰደው ጊዜ አንጻርና ብዙ ጊዜ ከመራዘሙ የተነሳ በመሀል ከሚሰጡት መግለጫዎችና ከምንሰማቸው ዜናዎች የምንረዳው ይሄንን ነው። ውጤቱንም ስንመለከት ደግሞ ብዙ የተደከመበት የተሻለ ሰው ለማምጣትም ብዙ የተሰራበት ውይይቶች፣ ክርክሮች የተካሄዱበት ይመስለኛል። እሺ አቶ ሙጤት። እሺ አመሰግናለሁ። ሁለት ሶስት ነገሮችን የተነሱት እንዳለ ሆኖ እኔ ማንሳት የምፈልገው ምንድነው ብዙ ጊዜ በተቃዋሚ ፓርቲዎች ወይም በተቃዋሚ ድርጅት ሲነሳ የነበረው የመንግስት ቁርጠኝነት ነው። እስካሁን ቁርጠኝነት አልታየም። ህገ መንግስቱን ለማክበርና ለማስከበር ፈቃደኝነት ያላቸው መሪዎች አልነበሩም። ችግሩ ምን እንደሆነ ባናውቅም ህገ መንግስቱ የሚፈቅድልንን የመደራጀትና የመናገር መብት ሳይቀር ተገድቦ ብዙዎቹ በመቶዎች የሚቆጠሩ በሺዎች የሚቆጠሩ ታጋዮች የሰላማዊ እና የዲሞክራሲ ታጋዮች ወደ እስር ሲወረወሩ ስናይ ቆይተናል። ይህን ሊያደርግ የቻለው ህገ መንግስቱ ዛሬ አዲስ አልተጻፈም። ያው ህገ መንግስት ነው። ግን በመንግስት በኩል ቁርጠኝነት ባለመኖሩ አፍኖ በመያዝና ራሱን በስልጣን ማማ ላይ ለማቆየት ብቻ በሚያደርገው ጥረት እንደዚህ ችግሮች ሲፈጠሩ ቆይተዋል። ምናልባት አሁን ከአዲሱ ጠቅላይ ሚኒስትር የምንረዳው ምንድነው በመንግስት በኩል ወይም በአዲሱ ጠቅላይ ሚኒስትር በኩል ህገ መንግስትን የማክበርና የማስከበር ቁርጠኝነት ይታያል። ይሄ ቁርጠኝነት በተናገሩት ልክ የሚሰሩ ከሆነ ለዚች ሀገር የተሻለ ለውጥ ያመጣል ብለን ተስፋ እናደርጋለን። በተናገሩት ልክ ጠቅላይ ሚኒስትሩ ብቻ አይደሉም።
በየደረጃው ያሉ የኢህአዴግ መሪዎች ወይም አመራሮች በተናገሩት ልክ በታማኝነት የሚሰሩ ከሆነ ለተቃዋሚ ፖለቲካ ፓርቲዎች ጥሩ የፉክክር ሜዳ ሊሆን ይችላል። የተሻለ ውጤትም ለዚች ሀገር ምህዳሩን ከማስፋት አንጻርና ዲሞክራሲን ከማስፈን ህግን ከማስከበር አንጻር የተሻለ ነገር እንሰራለን ብለን እናምናለን በተቃዋሚ ፓርቲዎች በኩል ማለት ነው። ሌላው ግን የኢህአዴግ ጥልቅ ታድሶ የሚባለው ኢህአዴግ ያው አሁን እኔ በኔ እምነትና በፓርቲም እምነት ምንም እንኳን አዲሱ ጠቅላይ ሚኒስትር የኢህአዴግ ሊቀመንበር ቢሆኑም ኢህአዴግና ዶክተር አብይን ለይቼ ነው የማየው። ጠቅላይ ሚኒስትሩ ወይም ወደ ጠቅላይ ሚኒስትር የመጡት ዶክተር አብይ በእሳቸው እምነትና አሁን በገቡት ቃል መሰረት የሚሰሩ ከሆነ ነው ጥልቅ ታድሶ ራሱ ተግባራዊ ነው ወይም አለ ብለን ተፈጻሚ ሆኗል ብለን ልናምን የምንችለው። ለምን ከኢህአዴግ ባህሪ አንጻር እኔ በግልጽ ንግግርም ሲያደርጉ ዶክተር አብይ ይቅርታ የጠየቁበትም ጊዜ አለ። ከኢህአዴግ ባህሪ አንጻር እንደ ዶክተር አብይ ምናልባት ይቅርታው ነገም አይደገም ሊሆን ይችላል። የኢህአዴግ ውጤት አይደሉም። ከኢህአዴግ ባህሪ አንጻር ግን ይቅርታ የተለመደ ነው። ለምሳሌ ያክል እናንሳ። ዶክተር አብይና ኢህአዴግ ለይቼ ነው ማየው የሚለው ላይ ውጤቱ ላይ መጣለው ያቋም ነገር ነው እየገለጽኩ ያለሁትና ምንም እንኳን የኢህአዴግ ሊቀመንበር ቢሆኑም ብያለሁ። የኢህአዴግ ሊቀመንበር ውጤትም አይደሉም። እሳቸው ወደዚህ የመጡበት አካል ናቸው። ውጤት አይደሉም፣ አካል ናቸው። ያመጣጣ ውጤት ማለት ኢህአዴግ የመጡበትን መንገድ ራሱን የቻለ ቅድም እንደተገለጸው ብዙ ፋይት የተደረገበትና ብዙ ካልኩሌሽን ተሰርቶ የመጡበት መንገድ ከሚዲያ እንደምንረዳው በስብሰባቸው ተካፋይ ባንሆንም ለሚዲያ ይፋ ክፍት ባይሆንም ስብሰባው በፓርቲ ህግና በድርጅት ደንብ ነው የሰሩት። ያንን ድርጅታቸው ደንብ ውስጥ ለመግባት ስለማንፈልግ የፓርቲው ውጤት ብለን የግምገማው ወይም የጥልቅ ታድሶ ውጤት ብለን ልናስቀምጥ አንችልም። የመጡበት ሌላ ስሌት ወይም ሌላ መንገድ ሊኖር ይችላል እኛ ከሚዲያ እንደምንረዳው ማለት ነው። ስብሰባው ላይ ባንሳተፍም ከዛ አንጻር ነው ከኢህአዴግ አንጻር ይቅርታ የተለመደ ነው። አሁን ዶክተር አብይ ይቅርታ ሲጠይቁ በንግግራቸው ላይ እንደ ኢህአዴግና እንደ ዶክተር አብይ ብዬ የማስቀምጠው ለዛ ነው። ዶክተር አብይ ነገ ወደፊት የሚሰሩ ስለሆነ ምናልባት ይቅርታቸውን ተግባራዊ ሊያደርጉት ይችሉ ይሆናል፣ ላይደግሙት ይችሉ ይሆናል። ኢህአዴግ ግን ይቅርታ የጠየቀበትን ጥፋት እየደገመው ስለሚሄድ ምሳሌ ዶክተር አብይ ግን ያን ይቅርታ የጠየቁት እንደ ኢህአዴግ ሊቀመንበርም ሆነው እንደ ሀገሪቱ ጠቅላይ ሚኒስትር ብቻ ሆነው አይደለም። እንደ ኢህአዴግም ሊቀመንበር ናቸው፣ እንደ ሀገሪቱም ጠቅላይ ሚኒስትር ናቸው። የኦህዴድ ሊቀመንበር ናቸው፣ የኢህአዴግ ሊቀመንበር ናቸው፣ የሀገሪቱም ጠቅላይ ሚኒስትር ናቸው። ስለዚህ ይገባኛል። እንደ ዶክተር አብይ የቀረበ ነው ብቻ ለብቻ ገንጥሎ ማየት ይቻላል እንደዛ? አዎ ያየሁበትን መነጽር ላስቀምጥልህ ነው። እሺ እንደ ኢህአዴግ ይቅርታ የተለመደ ነው ብያለሁ። ለምሳሌ ያክል እንውሰድ። በጨለንቆ አካባቢ ሀረር ውስጥ ወደ 17 ሰዎች አንድ ጊዜ ሲገደሉ ኢህአዴግ ይቅርታ ጠይቋል። ስተት ነው ጥፋት ነው ብሎ አዝኛለሁ ብሎ ይቅርታ ጠይቋል። ጥልቅ ታድሶ አድርገውም አራቱም የግንባሩ ሊቀመንበር ማን የየድርጅቶቹ ሊቀመንበር ቀርበው የታሰሩትም የወደመው ንብረት የተፈጠረው የፖለቲካ ቀውስ የተፈጠረው ግጭት የኢህአዴግ የስራ አስፈጻሚ ስተት ነው ይቅርታ አድርጉልን ብሏል። ይሄ ይቅርታ የት ነው የገባው? ከሶስት ይቅርታ በኋላ ደግሞ አሁን በቅርብ ደግሞ እዚህ ከኬንያና ኢትዮጵያ ድንበር ላይ ሞያሌ የተፈጠረውን የአደባባይ ሚስጥር ነው። በጠራራ ፀሐይ ሰዎች ሞተዋል። ከይቅርታ በኋላ በጠራራ ፀሐይ የሞቱትንም ሰዎች አሁንም ኢህአዴግ ይቅርታ ጠይቋል። ለዛ ነው ዶክተር ጠቅላይ ሚኒስትሩና ድርጅቱን እያልኩ ምለው ድርጅት ጠቅላይ ሚኒስትሩ የገቡትን ይቅርታ ወደፊት ሊያከብሩ ይችላሉ። ከኢህአዴግ ልምድ አንጻር ግን ከ20 ዓመት በላይ ስንቆይ ይቅርታ የጠየቀበትን ጥፋት መልሶ ሲደግመው ነው እንጂ ሲያስተካክለው አይተናነውም። ይቅርታ እኔ እስከሚገባኝ ድረስ ጥፋትን ላለመድገም ላለፈው ይቅር በሉኝ ለሚመጣው ደግሞ ተስተካክዬ እሰራለሁ አላጠፋም ማለት ነው እስከሚገባኝ ማለት ነው። ኢህአዴግ በይቅርታው ላይ ጥፋት በጥፋቱ ላይ ይቅርታ እንደገና ጥፋት እየፈጸመ የሚሄድ ለ26 ዓመት ይቅርታውን እንዴት ብዬ እንደምገልጸው አላቅም፣ ግን የተለመደ ቋንቋ ግን ጥፋቱ የሚቀጥል የማይታረም እርምጃ የማይወሰድበት ህግ የማይጠይቀው በህግ የማይሄድ ይቅርታ ብቻ የሚባልበት ዝም ብሎ የቃላት ጨዋታ ሆኖ ስለማይሆነው ይቅርታውን
ዶክተር አብይን ደግሞ ከድርጅታቸውና ከስልጣናቸው ለይቶ ለማየት ፐርሰናል ለማየት ሳይሆን በድርጅታቸውም ይሁን በስልጣናቸው ላይ የጠየቁትን ይቅርታ ነገ ላይደግሙት ይችሉ ይሆናል የሚል ተስፋ ስላለ ነው። በኢህአዴግ ባህል ከሆነ ሊደግሙት ይችላሉ። በኢህአዴግ ባህል የሚሄዱ ከሆነ በሳቸው አመራርና በሳቸው መሪነት ግን አሁን ትላንት የጠየቁበትን ይቅርታ ነገ ላይደግሙት ይችላሉ የሚል ተስፋ ወደፊት ስላለ ከደገሙት ይሄንኑ ቃል ነው የምደግመው። ያኔ ከዚህ አንጻር ግምገማው የተለመደ ነገር ነው ብለን ነው የማስበው። በሌላ መልኩ የድርጅት ግምገማ ነው። ድርጅት እንደማንኛውም ድርጅት መያድም ኢዴፓም ኦፌኮም ግምገማ ያደርጋል። በድርጅት ውስጥ ልዩ የሚያደርጋቸውና ሽፋን እንዲሰጣቸው የሚያደርገው ክብደት እንዲኖረው የሚያደርገው ገዢ ፓርቲ መሆናቸው ብቻ ነው። ከዛ ውጪ ከፓርቲ የተለየ አይደለም። በፓርቲ ውስጥ ችግር ይፈጠራል። የፓርቲ ችግራቸውን በመነጋገር ይፈታሉ። እርምጃ መውሰድ በሚገባው ላይ ሊወስዱ ይችላሉ። እንደ ድርጅት ማንም ድርጅት የሚያደርገው ነው። የትኛውን ፓርቲ ሊያደርገው የሚችለው ነው። ነገር ግን የነሱ አለመግባባትና የነሱ ጥልቅ ታድሶ ወደ ህዝቡ ሊወርድ የሚችለው ምንድነው? ገዢ ፓርቲዎች በመሆናቸው መጠን በህዝቡ ላይ ተጽዕኖ ያሳድራል። የነሱም አለመግባባት የተፈጠረው ራሱ በህዝቡ ላይ በተፈጠረው ችግር ነው። በአማራና በኦሮሚያ ክልል ውስጥ በተፈጠሩት አይን ያወጣ የህግ ጥሰቶች ነው እነዚህ ችግሮች የተፈጠሩት እና በእነዚህ ችግሮች ይቅርታ ሲጠይቁበት የቆዩት ስለሆነ የተለመደ ነው ምልህም ለዚያ ነው። ጥልቅ ታድሷቸው እንደ ድርጅት ነው የማየው። እንደ ማንኛውም የፖለቲካ ድርጅት እንደ መያድም እንደ ኢህአዴግም ነው የማየው። ኢህአዴግም ፓርቲ ነው፣ መያድም ፓርቲ ነው። እንደ ፓርቲ ችግር ገጥሟቸው ሊሆን ይችላል። ያ የውስጥ ጉዳያቸው ነው የሚሆን። አንድ በሚያደርገን ግን በሀገሪቱ ጉዳይ ላይ አሁን በተፈጠረው ወደፊት በመጣው መሪ ተስፋ ያለንን ነገር ላይደገሙ ይችላሉ ብለን የምናስባቸውን ነገሮች ነው ማንሳት የምፈልገው። በጥልቅ ታድሶ ዙሪያ ላይ ይሄንን ነው ያለኝ እምነት። ላሰምርበት የምፈልገው ጉዳይ ግን ዶክተር አብይ የሀገሪቱ ጠቅላይ ሚኒስትር እንደ መንግስት ቁርጠኝነታቸው በዚሁ የሚቀጥል ከሆነ በተናገሩት ልክ የሚሰሩ ከሆነ አሳታፊ የሆነ ነገር ካለ እንደ ድርጅት አሁን ያለው የሰማነው ነገር ያየነው ማለት አንችልም። የሰማነው በቃል ደረጃ የተነገረን ጥሩ ነው ብለን እናምናለን። እሺ፣ አመሰግናለሁ። አጠቃላይ ስሜታችሁን በሂደቱ ላይ እና መጨረሻ በመጡት ውጤቶች ላይ ስሜታችሁን ለማየት ያህል ነው። ያው እዚህ የተጋበዛችሁት የተፎካካሪ ወይም የተቃዋሚ ፖለቲካ ፓርቲዎች አመራሮች ናችሁ። ከዚህ አንጻር በተለይ ከሳቸው ንግግር ውስጥ የተወሰነ አንዷን አሳይተን እነዚህ የተፎካካሪ ፖለቲካ ፓርቲዎችን በሚመለከት የተናገሯትን አሳይተን እዛ ላይ ያላችሁን ስሜት ወደፊት ምን ተጠብቃላችሁ የሚለውን ነገር እንነጋገራለን። ቪዲዮዋን አንዴ እንመልከታት ለማስታወስ ያህል። ክቡራን የተፎካካሪ ፖለቲካ ፓርቲ አመራሮች፣ ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም አማራጭ ሀሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ የተመቻቸና ፍትሃዊ የመወዳደሪያ ሜዳ እንዲኖር በመንግስት በኩል ጽኑ ፍላጎት ያለ በመሆኑ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ በብሔራዊ ጥቅሞቻችንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሪዬን አስተላልፋለሁ። እሺ፣ ወደ ዶክተር ጫኔ ልምጣና እንዴት ያዩታል? ሁለት አይነት መልእክትን የተላለፈበት አንደኛ የፖለቲካ ፓርቲዎች ስለሚኖራቸው ፕሪቪሌጅ ወይም ደግሞ ስለሚሰጣቸው ቦታ ያወራል። ሁለተኛ ደግሞ የነሱንም ግዴታ አብሮ ያስቀምጣል። ምንድነው እዛ ላይ ያላችሁ አስተያየት? ትክክል ነው። ንግግራቸው ለጆሮ የሚስብ ተደማጭነት ያለው ነው። እንደኔ አመለካከት በዚች ሀገር ውስጥ የርዕዮተ ዓለም ልዩነት ያላቸው የፖለቲካ ፓርቲዎች በየራሳቸው
የተሻለ ህብረተሰብ ሊያገለግል ይችላል የሚል ሀሳብ ይዘው እያራመዱ ያሉ በርካታ ሀገር አቀፍና ክልል አቀፍ የፖለቲካ ፓርቲዎች አሉ። እንደየፕሮግራሞቻችን በኢህአዴግም ፕሮግራም በኩል ይሁን በሌሎችም ፕሮግራም እስካሁን ድረስ በእኛ ግምገማ ስጋታችንን ነው አግዝፈን ይዘን የመጣ ነው። በርዕዮተ ዓለም ልዩነት እስካሁን ድረስ የመደብ ልዩነት እንዳለ ተደርጎ የመደብ ጠላትነት እንዳለ ተደርጎ በጠላትነት የመፈራረጅ እና ቂምና ጥላቻ የቋጠረ የፖለቲካ እንቅስቃሴ ነው ስናደርግ የቆየ ነው። ከዚህ አንጻር ወደ ህብረተሰቡም ወርደን ይሄንኑ ፕሮግራሞቻችንን ለማስረዳት እና የተሻለ ሀሳብ ለማምጣት የሀሳብ የበላይነትንም ለማግኘት የተሻለ አስተሳሰብ አለን ብሎ ለመከራከር ለመደራደር የሚያስችለንን መድረክ ሁሉ ዝግ ሆኖ የቆየብን መንገድ ነው ያለው እና ከዚህ አንጻር ከሳቸው ንግግር ስነሳ ወደ ሊበራል አስተሳሰብ ወደ መቻቻል አስተሳሰብ እና የኛንንም ሀሳብ የመካፈል ሀሳብ ነው ንግግራቸው ላይ ያዳመጥኩ ያለሁት። ስለዚህ በዚች ሀገር መቻቻል መምጣት መቻል አለበት። በዚች ሀገር መደማመጥ መቻል አለብን። የሀሳብ የበላይነትን ለማምጣት የሚያስችል መድረክ ውይይት መፍጠር መቻል አለብን። ስለዚህ ይሄ መምጣት የሚችለው በቀናህነት አሁን በገቡት በተናገሩት ቃል መሰረት ነው። ይሄን ማድረግ ከቻልን የምንፈልገውን የፖለቲካ ስርዓት በዚች ሀገር በተለይ በእውቀት ላይ የተመሰረተ የዲሞክራሲ ስርዓት ግንባታ ያለምንም ጥርጥር ማድረግ ማስኬድ መፈጸም ያስችለናል። ያንተው ሀሳብ ዝቅተኛ ነው የከሌ ሀሳብ የበላይነት ነው ብሎ በአብላጫ ድምጽ የኔ ሀሳብ ውድቅ ከሆነ በአብላጫ ድምጽ ህዝቡ የመረጠውን ሀሳብ ለዛ ተገዢ ሆኜ የመሄድ ኃላፊነት አለብኝ። ይሄንን ማድረግ እስከቻልን ድረስ የህግ የበላይነትን ማስከበር እስከቻልን ድረስ በተለይ ዲሞክራሲያዊ ተቋማት ላይ ጠንክረን መስራት ከቻልን እሳቸው የተናገሩትን ንግግር ወደ ተግባር መቀየር የሚያስችል ሜዳውን ማመቻቸት የሚያስችል ነገር እንፈጥራለን ብለን ነው የምናስበው። ስለዚህ በንግግራቸው ለአንዴና ለመጨረሻ ጊዜ ኢትዮጵያ ውስጥ የጥላቻ ፖለቲካ መቀረፍ እንዳለበት ተቻችለን ተደማምጠን በልዩነቶቻችን ላይ እየተደራደርን ለኢትዮጵያ ህዝብ የሚጠቅም የፖለቲካ ስርዓት መመስረት የሚያስችለን ነገር አብረን መስራት እንደምንችል ነው እያስረገጡልን ያለ ነው። ይሄ ትልቅ ንግግር ነው በኔ በኩል። ስለዚህ የፖለቲካ ፓርቲዎች ይሄንን ሀሳብ ወደ መሬት ለማውረድ ወደ ህዝቡ ለማውረድ ነጻነት ያስፈልጋል። በነጻ መነጋገር ያስፈልጋል። በነጻ ሀሳብን ማንሸራሸር ያስፈልጋል። መደማመጥ ያስፈልጋል። ህዝቡም ይሄንን ትኩረት ሰጥቶ መመረጣቸውን ብቻ ሳይሆን የፖለቲካ አመራሮችንና የተለያየ የፖለቲካ አስተሳሰብ ልዩነት እንኳን እንዳለ ሆኖ በሌሎች የዲሞክራሲ ስርዓት ግንባታ ማስኬጃ መንገዶች ጠንክሮ መሄድ እንዲችል ህዝቡ የበኩሉን አስተዋጽኦ ማድረግ እንዳለበት በኔ በኩል እምነት አለኝ። ስለዚህ የፖለቲካ ፓርቲዎች የህዝብ አካል ናቸው። ገዢው ፓርቲም የህዝብ አካል ነው። መንግስት ሀገር የሚያስተዳድር ሁሉንም በእኩል አይን የሚያይ ተቃዋሚዎችንም ገዢውን ፓርቲ በእኩል የሚያይ በህግ መሰረት እንድንገዛ ህጎችን ከማውጣት እስከ ማስፈጸም ድረስ ተግባራዊ እያደረገ የሚንቀሳቀስ አካል እንደመሆኑ መጠን ጠቅላይ ሚኒስትርነት ደግሞ ይሄንን ሁሉ ለማስፈጸም ብቃትና ችሎታ የሚጠይቅና የራስንም ራዕይ ይዞ የሚንቀሳቀስ እንደመሆኑ መጠን ይሄንን ማስተካከል የሚችሉ ከሆነ በእኛ በኩል ንግግራቸው ከምንም በላይ ተደማጭና
ለአእምሮ የሚከብድ ሳይሆን ለአእምሮ በጣም ቀላል የሆነና ሀሳቦቻችንንም ሁሉ ወደ ተግባር ሊያስቀይር የሚችል ትልቅ አስተሳሰብ ነው። ነገር ግን የእሳቸው ብቻ ንግግር አሁን የተናገርነው ንግግር ብቻ የፖለቲካ ምህዳሩን ያሰፋዋል የሚል እምነት ስለሌለን ወደ ታች በድርድርም ይሁን በሌላም መንገድ አፋኝና የማያሰሩ አግላይ